በብዙ መጽሐፎች ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ሚለውን እንኳን ስናይ አንደኛው ቦታ ላይ ሱዳን ትዘረጋለች ይላል፣ አንደኛው ቦታ ላይ ኑቢያ ይላል፣ አንደኛው ቦታ ላይ ደግሞ ምድያም ይላል፣ አንደኛው ቦታ ላይ ኩሽ ይላል፣ አንደኛው ቦታ ላይ ኢትዮጵያ ይላል። አንደኛው ቦታ ላይ አሁን በዚህ ሰዓት በ33 ቋንቋ መጽሐፍ ቅዱስ እየተረጎመ ነው። አሁን በዚህ ሰዓት አንደኛው ቦታ ላይ በምድረ በዳ ያለ ሰው እጆቹን ወደ እግዚአብሔር ይዘረጋል ይላል። ለምንድን ነው ኢትዮጵያ ማንለው? ኢትዮጵያ የሚለውን ሰው ስለማይስማማበት እኔ ኦሮሞ ነኝ፣ እኔ አማራ ነኝ፣ እኔ ትግሬ ነኝ እንጂ ኢትዮጵያ ነኝ ስለማይል የማይስማማበትን ከመጽሐፍ ብለን ነው። ከመጽሐፍ ብለን ነው። ከየት ነው? ከመጽሐፍ ቅዱስ። ልብ በሉ። ከታሪክ ሰርዞ ከቅዱሱ መጽሐፍ ሰነድ ነው የተሰረዝ ነው። ነገ ምንም መጠየቅ ሁሉ አይኖረንም። በእንደዚህ አይነት ሂደቶች መጥቷል። ብዙ ሂደቶች የምታውቁት ስለሆነ ማለት ነው። ብዙን ካልነቃ እንንቃ። በእርግጥ እንዲህ አይነት ትምህርቶች ለከተሜ ሰው ይሆናሉ ብዬ ብዙ አላስብም። ከተሜ ባህል የለው፣ ወግ የለው፣ እሴት የለው፣ ዝም ብሎ ቦይ ስለሚሆን ማለት ነው። ለስላሳ ምቹ እንደ ዝንብ አይነት ነው። ንብ አይደለም ከተሜ፣ ንብ አይደለም። ገጠሩ ጥሩ ነው። ሀገር ያለው፣ ሃይማኖት አለው፣ ህዝብ አለው፣ እሴት አለው፣ ወግ አለው። ከተሜ ግን ዝም ብሎ ነው፣ በቃ ወላዋይ ነው የሚሆነው። ይቅርታ የመጣ ሁሉም ያጠምቀን፣ ሚዲያ ያጠምቀናል፣ ውሸት ያጠምቀናል፣ ሴራ ያጠምቀናል፣ ጎሳ ያጠምቀናል፣ መንደር ያጠምቀናል፣ ቋንቋ ያጠምቀናል፣ ጎጥ ያጠምቀናል፣ ፍትወት ያጠምቀናል፣ ምኞት ያጠምቀናል፣ ሁሉም ያጠምቀናል።